ሰላም ውድ ቤተሰቦቻችን እንደምን አደራችሁ? እንደምን ዋላችሁ? እግዚአብሔር ስሙ የተመሰገነ ይሁን። ይህችን ቀን ላሳየን ለዚች ደቂቃ ለሰጠን አምላካችን ክብር ምስጋና ይግባው። እንግዲህ ሰሞኑን በማህበራዊ ሚዲያ እየተነገረ ያለው ዜና እንደማንኛውም ሰው እንደማንኛውም ኢትዮጵያዊ ሰምተን በጣም እጅግ ያዘንበት ዜና አለ። እሱም የወንድማችን የነጻነት ሞት ነው። እንደማንኛውም ኢትዮጵያዊ እውነቴን ነው የምላችሁ ከልቤ አዝኛለሁ። ከልቤ አዝናለሁ። ለቤተሰቡ መጽናናትን፣ ለልጆቹ ተስፋና የእግዚአብሔር መጽናናትን እመኛለሁ። ለቤተሰቡ ሁሉ ከምሬን ነው የምላችሁ እና ወንድማችን ነጻነት ብዙ መስራት የሚችል ወንድማችን ነው። እየሰራም ያለ ወንድማችን ነው። ለኢትዮጵያ በእውነት ያስፈልጋት ነበር። ቅል ነው፣ አስተዋይ፣ ፈጣን ባለአእምሮ እንደተባለው በጣም ፈጣን ልጅ ነው፣ የሚጠቅም ነው እና ዋናው የሞቱ ጉዳይ ብቻ ሳይሆን እግዚአብሔር ነፍሱን ስለሚጸልዩለት እህት ወንድሞቹ፣ ቤተሰቦቹ እንዲሁም ምዕመናን ሲል ነፍሱን በአጸደ ገነት ያኑርልን። ምንም እዚህ ምድር ላይ ያለን የንስሐ ጊዜ ቢሰጠንም ያን ንስሐ እሱ ተጠቅሞበት ባይጠቀምበትም እግዚአብሔር ቸር መሐሪ ነውና የምንወደው ወንድማችንን ነፍሱን በአጸደ ገነት ያኑርልኝ ስል ከልቤ እመኛለሁ። ሌላው ነገር ሰው በቀን ውሎ ውስጥ ዝም ብሎ ተነስቶ ከእንቅልፉ ፊቱን ታጥቦ ወደሚኖርበት ህይወት የሚኖርበት ስራ ወይም የሚሰራውን ስራ ብቻ እያየ መኖር የለበትም። ከብዙዎች ድንገት ካለፉ እህትና ወንድሞቻችን የሚያመለክተን መልእክት አለ። ጊዜው ፈጥኗል። ጊዜው እጅግ በጣም እየረቀቀ ነው። እኛ ያላስተዋልነው ነገር አለ። ሁልጊዜ በእግዚአብሔር ጥበቃ ውስጥ እንድንኖር ጠዋት ከመነሳታችን አምላካችንን አመስግነን ሳንሰግድ ሳንጸልይ መውጣት እጅግ ከባድ ነው። እንደምታዩት ነው። ትላንት አሉ የተባሉት ዛሬ ጠዋት ሲነጋ ምን እንደሚገጥማቸው አይታወቅም። የምንተማመንበት ምንም ነገር የለንም። እግዚአብሔር አምላክ እሱ ይጠብቀን እንጂ። ስለዚህ የእነዚህን ወንድሞቻችንን ሞት ብቻ እያየን የአንድ ሰሞን ጸሎተኛ የአንድ ሰሞን እግዚአብሔርን አምላኪ እንዳንሆን ሁላችንም እግዚአብሔር ልቦናችንን ይክፈትልን። እንደዚህ አይነት ነገር ሲከሰት ያስደነግጣል። ሰው ሁሉ ሾክ ይሆናል። ነገር ግን ተመልሶ ከሳምንት በኋላ ወደ ነበረበት ወደ የእግዚአብሔር ጥበቃ በማይኖርበት እንቅስቃሴ ውስጥ ራሱን እየከተተ ይኖራል። ግን የሰው ልጅ ሁልጊዜ የአምላኩ መንፈስ ካልጠበቀው በአደጋ ውስጥ እንደሆነ ይኸው የምናየው ነገር ነው። ሰላም የነበሩ ሲስቁ የነበሩ ሲጫወቱ የነበሩ ጓደኞቻችን በምን ሁኔታና ባልታወቀ ሁኔታ እያጣናቸው ነው ያለው። ይሄ የሚያመለክተን ምንድነው? ተዘጋጅተን መጠበቅ አለብን። ንስሐ ገብተን እግዚአብሔርን እየጸለይን እየሰገድን ቅዱስ ቁርባን እየወሰድን መስራት እንችላለን። ማንም የሚከለክለን የለም። ራሳችን ውስጥ በዛ አስገዳጅነት ውስጥ የከተተን የለም። እግዚአብሔርን እየሰሩ ማመስገን፣ እየሰሩ መጸለይ፣ እየሰሩ መስገድ ይቻላል። ስለዚህ ምንድነው ለቀሪ ህይወታችን እድሜ ብቻ አይደለም ማሰብ ያለብን። ዘላለማዊ የሚባል ህይወት አለ የማያባራ። ያንን መንግስት ማጣት የለብንም። ሁልጊዜ ለዛች መንግስት መትጋትና ማሰብ አለብን። ተኝተን ስንነሳ ሁልጊዜ እግዚአብሔር አምላኩ ከመንግስት አታጉድለኝ ብለን ልንጸልይ ይገባል፣ ሁላችንም ክርስቲያኖች። እና በዚህ አጋጣሚ ለወንድሜ ለነጻነት
እግዚአብሔር ነፍስህን በአጸደ ገነት እንዲያኖራት እንዲምራት በቅዱሳኖቻችን ስም በእውነት እጸልይልሃለሁ። እግዚአብሔር የሚሳነው ነገር የለምና ስለ ቅዱሳኖች ሲል ብዙውን ይምራል። ነፍስህን በአጸደ ገነት ያኑራት እላለሁ። እግዚአብሔር ቤተሰብን በሰላምና በጤና ቀሪ ሕይወታቸውን ከእግዚአብሔር መንግሥት ጋር አብረው እንዲኖሩ እንዲያስቡ ይርዳቸው። አመሰግናለሁ። ያው ሰው ብዙ ሊል እንደሚችል እናውቃለን፣ ግን ጥሩ መመኘት ለሰውም ጥሩ ማሰብ በራሱ ትልቅ ነገር ነውና ያንን በእውነት ለመመኘት ነው የመጣሁት። ለምን አንተ ትለያለህ፣ በጣም አስተዋይ ጥሩ ሰው ነህ። ከሕፃኑ ጋር እንደ ሕፃን ከአዋቂው ጋር እንደ አዋቂ ሆነህ ጥሩ መንፈስ ያለህ ልጅ ነህ። ለማንኛውም ግን ዛሬ ከኛ ጋር የለህም። እግዚአብሔር ነፍስህን ይማር። እንወድሃለን። አመሰግናለሁ።